አቤት በጣም የሚገርማል በጣም የሚገርም ጣዕም ያለው ቆንጆ ምግብ አሰራር ነው። ዛሬ ከኮራችሁ ይሄን መሰለ ቆንጆ ለጾም ጊዜ ጥሩ አማራጭ የሚሆናችሁ ምግብ አዘጋጅላችሁ በተለይም ለአትክልት መጋቢዎች የሚሆን ምርጥ ምግብ አሰራር ነው። በባቄላ የሚዘጋጅ ነው። እንዲያመልጣችሁ ጠብቁ። እንደናችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬ ማነው የስራ ቆይታ እናደርጋለን። የዛሬ ምግባችን በባቄላ ማዘጋጅላችሁ ቆንጆ ወጥ አለ። በተለይ አርባና አካባቢ በጣም የተወዳጅ የወጥ አሰራር ነው። እሱን በቂጣ የምንመገበው የምግብ አሰራር ነው። ትመለከታላችሁ። ግብአቶቹ እዚህ ሞላ አድርጌ አመጣቸው። ትንሽ ወደኛ ሀገር ቨርዥን ቀየር አድርጌዋ ትንሽ ፍሪዝ አድርጌዋ ወደኛ ከኛ ጋር እንዲማሰል አድርጌ አዘጋጅላችኋለሁ። እሱን ትመለከታላችሁ ማለት ነው። እስቲ ግብአቶቹ ላስተዋወቃችሁ። እዚህ ጋር እንግዲህ መሰብሰብ ባጌ የመጣሁት እዚህ ጋር እንደምትመለከቱት የበሰለ ባቄላ አለ። እኔ ቆቆር ባቄላ ተጠቅመን እናንተ ግን ቤታችሁም ትችላላችሁ። ከቸኮላችሁ ደግሞ ጊዜም ከመዘብዝፎ መቀቀሉ ጊዜም ከወሰደባችሁ የጣፈ መጠቀም ይቻላል። እዚህ ጋር ከነ ውሃው ነው የምጠቀመው። ውሃውን አደፉትና ሳናጣሉ ከነ ውሃው የምጠቀመው። የምትቀቀሉም ከሆነ እንደዚህ ውሃውን አስቀምጣችሁ ዘርፍ አድርጋችሁ በኋላ መጠቀም ይቻላል ማለት ነው። ሌላ ግብአታችን ደግሞ እዚህ ጋር እንደምትመለከቱት 2 መካከለኛ ሽንኩርት አለ። እሱን በኋላ አድቀን እዚህ ስራ ከትፈን እንሰራለን ማለት ነው። ይሄም ያስፈልገናል። እንዲሁ ደግሞ ነጭ ሽንኩርት የተላጣ ያስፈልጋችሁ። ብዙ አስተውላችሁ ከሆነ ወዲያው ልጬ ነው ነጭ ሽንኩርት መሰራው። ልጦ ፈጭቶ ማስቀመጡም ለጤናም ጥሩ ማለት ነው። በተለይ ፍሪጅ የሚቀመጥ ከሆነ ራሱ ጥሩ እንዳልሆነ የስነ ምግብ ባለሙያዎች ይነግሩናል። ወዲያው ፈጭታችሁ ሰሩ ነጭ ሽንኩርትን ከፍተኛ ጥቅም ታገኛላችሁ። ጉዳትም ደግሞ እንዳያደርስባችሁ ፍሪጅ ማስቀመጡ ተገቢ አይደለም ማለት ነው። ስለዚህ በዚህ መልክ የተላጠን ሽንኩርት ወዲያውኑ ከትፈን አድቀን እንጠቀማለን። ሌላ ግብአታችን 4 መካከለኛ ቲማቲም በውሃ ገንፈል አድርጌ ቆዳው ልጬዋለሁ። ይሄንን ብዙ ያስላያችሁኝ በዛ መጠቀም ይችላላችሁ ማለት ነው። እንዲሁ ደግሞ 2 መካከለኛ ቃሪያ አለኝ። እንደፈለጋችሁ ኃይለኛ ቃሪያ ከሆነ 1 ይበቃችኋል። ለጋ ነገር ከሆነ 2 ብታደርጉት መጠቀም ይችላላችሁ። አሁን በአሁኑ ሰዓት እንደውም ያለው ቃሪያ ትንሽ ለጋ ስለሆነ እጠቀማለሁ። እዚህ ጋር የምትመለከቱት የሱፍ ውሃ ነው። ሱፉ ተቀቅሎ ከተፈጨ በኋላ የተጠለለ የሱፍ ውሃ አለኝ። እሱ አዘጋጅቻለሁ። ትንሽ ይሄን ወደኛ ሀገር ያመጣሁት ከሱፍ ውሃ ጋር ነው ያመጣሁት። እዚህ ጋር የምትመለከቱት ደግሞ ጣሂኒ አለ። ጣሂኒ ማለት እንግዲህ ብዙ ይጠይቁኛላችሁ። ጣሂኒ ማለት ከሰሊጥ የሚዘጋጅ የሰሊጥ ድልም ማለት ነው። በቃ ሰሊጡ ይፈጭና በዚህ መልክ ይዘጋጃል። ብዙ ጊዜ አንዳንድ ለውዝ የሚፈጩ ቦታ ቤትም ይሰሩላቸዋል። ወይ ደግሞ ሱፐር ማርኬት ላይም የውጭም ነገር ውስጥም የተዘጋጀ ጣሂኒ ያለ ገዝታችሁ ተጠቀሙ። በተለይ ለፉል ነገሮች በጥራጥሬ ለሚዘጋጁ ምግቦች ጣሂኒ ሲገባባችሁ ጣዕማቸው በጣም ቆንጆ ነው የሚያገላችሁ ማለት ነው። ወደ ቅመማ ቅመም እንመጣለን። እንግዲህ ወደ የአረቢያን ምግቦች ስለሆነ ትንሽ ከሙን በጣም ነው የሚፈልገው። ከሙን እናደርግበታለን። ትንሽ ደግሞ ኮረሪማ እናደርግበትና ደግሞ ከኛ ምግብ ባህል ጋር በጣም የሚሄድ ነገር ነው። እንዲሁ ደግሞ ትንሽ በርበሬ ያደርግበታል ጥሩ ጣዕም እንድናገኝ ማለት ነው። እንዲያደርገን የማዘጋጅላችሁ ቆንጆ በዳቦ በቂጣ ለተወልት የሚችሉ ለቁርስ የሚሆናችሁ የሆነ ሳለ ደግሞ አማራጭ ውስጥ ፈልጉ የምትመገቡት የምግብ አሰራር ነው። ሙሉ ቀን ደግሞ ሆዳችሁ ተቀምጦ ይውላ ስለሚል የረሃብ ስሜት እንዲያሰማችሁ ስለሚያደርግ ደግሞ ይህም ራሱ ጥቅም አለው ማለት ነው። አሁን በቅድሚያ እንግዲህ ሽንኩርት እንከትፋለን። ሽንኩርቱም ከትፈው ስላይስ አድርገን ትንሽ ምግቡ ላይ እንድታይ እፈልጋለሁ። ሽንኩርቱ መጥፋት የለበትም ሽንኩርቱና እናንተ ግን አድቃችሁ መክተፍም ትችላላችሁ እንደ ፍላጎታችሁ። እንዲህ ካደረጋችሁ በኋላ እንደዚህ 2 ቦታ እንስጥቅ እንደዚህ እናደርገዋለን። በጣም ከባቄላው ጋር እንዲራቅ አልፈለኩኝም። እንዲያርጋችሁ ካደረግነው በኋላ ይሄ ሽንኩርት እንደዚህ ተከትፎ ይዘጋጃል። ቀጣይ ስራችን ነው ደግሞ ነጭ ሽንኩርታችንን እንደዚህ አድርገን በስጋ መምቻ ሀመር ወይ ደግሞ በቴንደራይዘር እንደዚህ አድርጋችሁ በሚት ሀመር እንደዚህ አድርጋችሁ በጣም ሳይደቅ እንደዚህ ከተፍ እንደዚህ እናደርገውና አድርጋችሁ ችኛዋንም ወደ አንድ ሳይድ እንደዚህ ትቀመጣለች። በከተፈችን ከጠላዳም በኋላ እንደምትመለከቱት ጋር
ቃሪያ አለ። ቃሪያው እንደዚህ አድርጋችሁ እናወጣለን። ቃሪያውን ከትፈዋለን። ትንሽ ኃይለኛ ቃሪያ ስለገጠመኝ ባይበዛ ቆንጆ ነው። እናደርጋለን። ከስራችን ነው ደግሞ ቲማቲም እንደዚህ አድርጋችሁ እንደ ጎረጎረን መድቀቅ የለበትም። እንደዚህ አድርጋችሁ እንደዚህ ማድረግ ነው። ስንመለስ እንግዲህ ማባሰያችንን እንጥዳለን። የካተሩን አገናኝተን ማዘጋጀላችሁ ቆንጆ ለተመጋቢዎች የሚሆን ለጾም ጊዜ የሚሆናችሁ አማራጭ ምግብ ሰራላችሁ። የትም አትሄዱ፣ ጠብቁኝ። እሺ ተመልሰናል። አሁን ለተመልከቱ ጋር ምግባችንን ጥደናል። ውስጧን ደረቅ እናድርጋት። ስለዚህ ቶሎ እንዲደርስላችሁ ካደረቃችሁ ያንን ጽሁፍ ወጣ እናደርቃለን። ከዘይት የታችኛውን መጥበሻው እንደሚሸፍንላችሁ እንደዚህ እናደርጋለን። ዘይታችንን እንደዚህ ሞቅ ማለት ጀምር። ዘይቱ እንደዚህ ሞቅ ነው ያለው። በቅድሚያ የምንጨምረው ሽንኩርት ነው። ጨምራለን እንዲያርገን። እንደነገርኳችሁ ሽንኩርቱ በጣም እንዲያደቅ ስለፈለኩ ነው። እናንተ ግን አድቃችሁ መጠቀም ትችላላችሁ፣ ፈጭታችሁ ማድረግ ትችላላችሁ። ግን የለጠቅ እንደዚህ ሲሆን ምግቡ ላይ ትንሽ ቢታይ ቆንጆ ሽንኩርቱ ቢታይ ሲበላ በኋላ ጣዕሙ ቆንጆ ያገላችኋል። ልመዱ። በጣም ሽንኩርት እንደዚህ ከሽከሽ የሚል ነገር በመላክ ለምን በጣም ጥቅም ታገኛለህ። በተለይ ደግሞ እዚህ መተንፈሻ አካል ያሉ የጤና በረከት አለውና ተጠቀሙት። ሽንኩርትን በጣም ሲበስል ለጌጥና ለማሳመር ለውጥ ካመስተቀረ በጣም ባታሱ በጣም ቆንጆ ነው። አንዳንድ ሩዝ ላይ ቃላት አድርጎ ይበስልና ይደረቃል። በዚህ አጋጣሚ እንግዲህ ቪዲዮውን ትገባ ታያላችሁ፣ ግን ሰብስክራይብ ሳታደርጉ ነው የምትሄዱ። በጣም ያስታውቃል። ያያችሁ ያሉ ሰዎች አሁን ሰብስክራይብ አድርጉና አለፉ። ላይክና ሼርም ብታደርጉት ለሁሉ ሰው ይዳረሳል ምግብ አሰራሩ። ስለዚህ ሰብስክራይብ ማድረግ ባይዘነጋ በጣም ቆንጆ ነው። በጣም ቀላል ነው። ነካካችሁ ለፉ። ሁሉ ጊዜ እናንተ ጋር ጓዳችሁ እንገኛለን ማለት ነው። እኛ እንግዲህ በመጠኑ መስታወት ከሲዝልን ሽንኩርቱ ታዩታለሽ፣ ያምራል። ሲዝላቸው ያዘጋጀው ነጭ ሽንኩርት እንጨምራለን። ነጭ ሽንኩርታችን እንደዚህ ጨምርና ሽንኩርት ጋር እናበስላለን ማለት ነው። በጣም ቆንጆ ነው። በተለይ ተመጋቢዎች አማራጭ ሰጣቸዋለን። ጾም ላይ ላላችሁ ሰዎች እናንተ በጣም ቆንጆ የሚሆን የጾም ምግብ ታገኛላችሁ ማለት ነው። ይሄ ብዙ አማራጭ ተፋ ምን ስራ ምናምን ይባላል ካለ ማወቅ የተነሳ። ስለዚህ የግል በእኛ ቻናል ስትገቡ ግን እንደዚህ አይነት ቆንጆ ቆንጆ የጾም የሚሆን አማራጭ ምግቦችን ታገኛላችሁ ማለት ነው። ቀጣይ ስራችን የሚሆነው ቃሪያ እንጨምራለን። ትንሽ ቃሪያውን በደንብ እንዲያገኝልን ምግቡ ቃሪያ አብረን እናበስላለን። እዚህ አድርገን ብዙ ጊዜ ወደ አረብ ሀገራት የተለመደ ምግብ አሰራር ነው። ወደኛ ሀገር ትንሽ ፊውዝ አድርጌዋለሁ። ልክ እንደዚች አረጋችሁ በኋላ አሁን ቲማቲም እንጨምራለን። ቲማቲም ይገባል። አሁን ቆንጆ አድርገን ተከተናል። አሁን በርበሬ እንጨምራለን። በሻይ ማንኪያ 2 እናደርጋለን። አንድ ሻይ ማንኪያ ከሙን፣ አንድ ሻይ ማንኪያ ኮረሪማ፣ ግማሽ ሻይ ማንኪያ ቁንዶ በርበሬ በማድረግ እንደዚህ አድርገን እናበስለዋለን ማለት ነው። አንድ ለደቂቃ ትንሽ ዋጠብ ያደረኩኝ አበስለዋለሁ። የበርበሬና ቅመሙ ጣዕም ከቲማቲም ጋር እንዲዋረስልኝ ከሁለት ደቂቃ በኋላ መልሳለሁ። ጠብቁኝ። እሺ ተመልሻለሁ። እንደምትመለከቱት እንደዚህ ቆንጆ እንደዚህ ቲማቲሙ ከሽንኩርቱ ጋር ቆንጆ በስሏል። እንዲህ ካረጋችሁ በኋላ ባቄላውን ከነ ውሃው እንጨምረዋለን።
ከጨመርን በኋላ የእንጨት ማማሰያ ወይ ደግሞ እንደዚህ ማሸር ሊያጠቅልኝ ትንሽ ጫንጫን ግማሹን የተወሰነውን በሙሉ ሳይሆን የተወሰነውን እንደዚህ ያደርጋችሁ ጫንጫን እናደርገዋለን። እንዲህ ያደርጋችሁ ትንሽ የተወሰነ ታስቀሩና ትንሽ ለእይታ ያክል ነው እንጂ አብዛኛው 95% ግን ትዳምጣላችሁ። ያጋችሁ እንደዚህ ዳምጣ እናደርገዋለን። ባቂራው ዳምጣ እንደዚህ ባቂራው ዳምጣ ቆንጆ ይሆናችኋል። በፖቴቶ ማሸር ትችላላችሁ። ካስፈለጋችሁ ደግሞ ሞርታር ካላችሁ ሙቀጫው ካላችሁ ዛሬም አድቃችሁ መጨመር ትችላላችሁ። እንደኔ በቀላሉ በማማሰያ እንደዚህ ጫን ብላችሁ እንደዚህ ተሰናስቀርችለታለሁ። ላይ እንዲታይ ከላይ እንዲታይ ያክል እንዲህ ካረጋችሁ በኋላ የሱፋን እናመጣለን። ሱፋን እንጨምርበታለን። ከዛ በኋላ አንድ ማንኪያ ጣሂኒ እናደርግበታለን። ዋው አሁን ጨቀራታል። ጨው አንድ ቃና ተከትከዋል። ገብታችን ሰርተን እንቀምሳለን። ከላይ ትንሽ የወይራ ዘይት እናደርግበታለን። የሚገርም ጣዕም ታገኛላችሁ። እሺ ተመልሰናል። በማቅረቢያ ዕቃችን ላይ እንደዚህ እናወጣዋለን። እንደዚህ አድርጋችሁ በነገራችን ላይ ከፉል ጋር ማለት ፉል አይደለም። በነገራችን ላይ ፉል እንዳይመስላችሁ የፉል አሰራር ለየት ላይኛው አይደለም። በዚህ መልኩ እናዘጋጃለን። የወይራ ዘይት ከላይ እንደዚህ እናፈስበታለን። የወይራ ዘይት ከላዩ ላይ ካረጋችሁ በኋላ አንድ ቃሪያ እንደዚህ ይደረግበታል ከቂጣ ጋር። አቤት በጣም የሚገርም በባቄላ ያዘጋጁላችሁ በጾም ጥሩ አማራጭ መሆናችሁ ምግብ አሰራር አለ። እሴ ምግብ እንግዲህ ሞክሩትና ተነግሩኛላችሁ። አሁን ጣዕሙ እነግራችኋለሁ። እሺ እንግዲህ አሁን ጣዕሙን ቀምሼ ልንገራችሁ። ቂጣ አዘጋጅተናል። እቺን ቂጣ እንዴት ታደርጋላችሁ? ከዚህ ከሶሱ ከባቄላ እንደዚህ ታደርጋላችሁ። ዋው ቃሪያም ኮርችም ያርጋችሁ። በጣም ይገርማል። በጣም የሚገርም ጣዕም ያለው ቆንጆ ምግብ አሰራር ነው። ባካችሁ ሞክሩት። ከፍተኛ የሆነ በቫይታሚን በፕሮቲን እና በፋት የበለጸገ ቆንጆ ምግብ አሰራር ነው። ፋይበርም አለው። በጣም ቆንጆ ምግብ አሰራር ነው። ባካችሁ ምግብ ሞክሩት። ጉርሻ ከሼፍ ዮናስ ጋር ይሄን ምስል በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋለሁ። ቻው